ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ ወይ? ዶክተር አሸናፊ ነኝ። እንግዲህ እንኳን በሰላም ወደ ፌቶ ቲዩብ መጣችሁ። ዛሬ ያው የምናየው ብዙ ቤተሰብ የሚጨነቅበት እንደዛውም ደግሞ ወደ ሆስፒታል ይዞ የሚያመጡበት ኬዝ ትኩሳት፣ ስለ ትኩሳት እናያለን ማለት ነው። እንግዲህ ያው ትኩሳት በሽታ አይደለም፣ ራሱን የቻለ በሽታ ሳይሆን ከስር ይህን ትኩሳት የሚያመጣ ነገሮች አለ ማለት ነው። እንደዛውም ደግሞ ትኩሳት ማለት ኢሚኒቲያችን እየሰራ ነው ማለት ነው። ለኢንፌክሽን ሰውነታችን መልስ የሚሰጥበት ወይ ትኩሳት ነው ማለት ነው። እና ትኩሳት አንዳንዴ ጠቃሚም ነው ማለት ነው። እንግዲህ በዚህ ቪዲዮ የምናየው ትኩሳት ምንድን ነው የሚለው ነገር እናያለን። ትኩሳትን ሊያመጣ የሚችሉ ነገሮች፣ እነዛውም ደግሞ እንዴት ነው ቤት ውስጥም ሆነ ቤት ውስጥ ማከም የምንችለው የፌብራይል ሲዥር ወይም ደግሞ የትኩሳት መንቀጥቀጥ ምንድን ነው እና ብዙ አይነት ነገሮችን በዚህ ቪዲዮ እናያለን ማለት ነው። እስከ መጨረሻው ተከታተሉኝ። ብዙ ነገሮች ወደ መጨረሻ ላይ ላነሳ እችላለሁ። ስለዚህ ሙሉን እንድታዳምጡ ጋብዛለሁ። ያው ትኩሳት ማለት ኖርማሊ በእጃችን ነክተን ይህ ሰው እያተኮሰ ነው ምናምን ማለት እንችላለን። ግን ትኩሳት የምንለካው ቴርሞሜትር የምትባል እቺ መመርመሪያ ማለት ነው። በዚህ በብብት ስር አድርገን ቆጥረን ነው ማለት ነው። ብዙ ጊዜ ከ38 በላይ ሲሆን ትኩሳት አለ ማለት እንችላለን። ያው ኖርማል የሚባለው ከ36.5 እስከ 37.5 ያለው ቴምፕሬቸር ኖርማል ነው ማለት ነው። እንግዲህ ከ38 በላይ ሲሆን ትኩሳት አለ ማለት እንችላለን። ስለዚህ ለክተን ነው ማወቅ የምንችለው ማለት ነው። እና ከዛ እንዴት ነው ትኩሳት ሊከሰት የሚችለው ነገር? አንደኛ በቫይረስ ሊሆን ይችላል፣ በባክቴሪያ፣ የተለያየ አይነት ማይክሮ ኦርጋኒዝም ወደ ሰውነታችን ሲገባ የሚለቀው ኬሚካል አለ። ያ ኢንተርሊኪን የሚባለው ነገር ፕሮስታግላንዲን ኢቱ የሚባለውን ነገር ስቲሙሌት በማድረግ አይምሮአችንን ሄዶ ሃይፖታለመስ የሚባለው ቦታ ላይ ነው ሴት ፖይንቱን የኖርማል ቴምፕሬቸር የሚለው ነገር ሴት ፖይንቱን ከፍ ያደርግልናል ማለት ነው። ኢንፌክሽን ሲነካን የዛ ሴት ፖይንቱን ያስተካክላል ማለት ነው። እንግዲህ አንዳንዴ ለዚህ ነው ሰውነታችን እያተኮሰ ብርድ ወይም ደግሞ መንቀጥቀጥ እንደ ቺልስ ወይም ራይገርስ የሚባለው ነገር የሚከሰተው ሴት ፖይንቱን ሃይፖታለመሱ ከፍ ስለሚያደርግ ነው ማለት ነው። ኢንፌክሽን ሲመጣ እንደዚህ አይነት ነገሮች ሊከሰት ይችላል ማለት ነው። እንግዲህ ትኩሳት ሊመጣ የሚችለው በዚህ አይነት ፊዚዮሎጂ ወይም ደግሞ ኖርማል ፊዚዮሎጂ ነው ማለት ነው። ትኩሳት ሊጠቅመን ይችላል? ይሄ እንደ ጥያቄ ነው። ትኩሳት እንዴት ነው ሊጠቅመን የሚችለው ነገር ለማየት አንደኛ አንዳንድ ባክቴሪያ ግሮዝን ባክቴሪያ እድገትን ይቀንስልናል። የአንዳንድ ባክቴሪያ እድገት ይቀንስልናል። ሁለተኛ ደግሞ ነጭ ደም ሴላችን ፋንክሽን ስራ እንዲሰራ ነው የሚያደርገው። ብዙ ጊዜ ኢንፌክሽን ሲይዘን ባክቴሪያውን የሚገልልን ነጭ ደም ሴላችን ነው። ስለዚህ ይህ ነጭ ደም ሴሉ ስራ እንዲሰራ ከፍተኛ ያልሆነ ሳይሆን ሞዴሬት ወይም ደግሞ መጠነኛ የሆነ ትኩሳት ያስፈልጋል ማለት ነው። እንደዛውም ደግሞ ኢሚኒቲያችን አክቲቭ ያደርግልናል። ቶሎ ባክቴሪያውን ኢንፌክሽኑ ምናምን ለማቆም ኢሚኒቲያችን አክቲቭ የሚያደርግልን መጠነኛ የሆነ ትኩሳት አስፈላጊ ነው ማለት ነው። እንግዲህ ትኩሳትን ሊያመጣ የሚችሉ ነገሮች በጣም ብዙ ነገሮች ነው ያለው። ስፔሻሊ ሞቃታማ አካባቢ የሚኖሩ ሰዎች ላይ ወባ ሊሆን ይችላል፣ ደንግ ፊቨር ሊሆን ይችላል፣ ታይፎይድ ታይፈስ የሚባለው ነገር ሊሆን ይችላል። እንደዛውም ደግሞ የሳምባ ኢንፌክሽን ወይም ደግሞ ኒሞኒያ የሚባለው ነገር ሊሆን ይችላል። የአንጀት ኢንፌክሽን አሜባ ሊሆን ይችላል፣ ጃርዲያ ሊሆን ይችላል። እንዲህ አይነት ነገሮች ሊሆን ይችላል። እንደዛውም ደግሞ የሽንት ቱቦ ቧንቧ ኢንፌክሽን ማለት ነው፣ እሱ ሊሆን ይችላል። ሌላው ደግሞ የአእምሮ ኢንፌክሽን ሚኒንጃይትስ የሚባለው ነገር ሊሆን ይችላል። የቶንሲል ኢንፌክሽን ብዙ ነገሮች ናቸው ትኩሳትን ሊያመጣ የሚችለው። እንግዲህ አንድ ህፃን ልጅ ካተኮሰው ምንድን ነው መጠየቅ ያለብን? ሬድ ፍላግ የሚባለውም ደግሞ ዋርኒንግ ሳይን ወይም ደግሞ መቼ ነው ኢሚዲየትሊ ወደ ሆስፒታል መውሰድ ያለብን? ህፃን ልጅ ትኩሳት ኖሮት እድሜው ከ3 ወር በታች ከሆነ እንደዛውም ደግሞ ትኩሳት ኖሮት የሚንቀጠቀጥ
ካለ መንቀጥቀጥ ካለ፣ እንደዛውም ደግሞ ከፍተኛ የሆነ ድካም፣ አይን አለመክፈት፣ እንደዛውም ደግሞ ትኩሳቱ ከ5 ቀን በላይ ከሆነ፣ አንገቱ ማንቀሳቀስ የማይችል ከሆነ ወደ ግራ ወደ ቀኝ፣ የካንሰር ታማሚ ከሆነ እንደዛውም ደግሞ ኬሞቴራፒ ላይ ያለው ልጅ፣ እንደዛውም ደግሞ ቮሚቲንጉ ከፍተኛ የሆነ የሆድ ህመም ካለው፣ እንደዛውም ደግሞ ዲሃይድሬሽን ወይም ደግሞ የሰውነት ውሃ ፈሳሽ ሲያልቅ ያው አይናችን ገባ ገባ ይላል፣ እንደዛው ደግሞ ከንፈር መድረቅ፣ እንደዚህ አይነት ነገሮች ካለ ወዲያውኑ ወደ ሆስፒታል መውሰድ አለብን ማለት ነው። ሌላኛው ደግሞ ያው አንድ ሰው ካንቀጠቀጠው ትኩሳት እያለ ካንቀጠቀጠ የትኩሳት መንቀጥቀጥ እንለዋለን ማለት ነው። ይሄ እንግዲህ የትኩሳት መንቀጥቀጥ የሚከሰተው እድሜያቸው ከ6 ወር እስከ 5 ዓመት ባለው ብቻ ነው ማለት ነው። ከዛ በላይና በታች ሌላ ምክንያት ሊኖረው ይችላል ማለት ነው። እና እንግዲህ ይህንን ነገር ሲምፕል እና ኮምፕሌክስ ብለን 15 ደቂቃ በላይ የሚቆይ ከ15 ደቂቃ በታች፣ እንደዛውም ደግሞ ሙሉ ሰውነቱን የሚያንቀጠቀጥ፣ ግማሽ ሰውነቱን የሚያንቀጠቀጥ፣ በ24 ሰዓት ስንት ተመላለሰ የሚለው ነገር ማየት አለብን ማለት ነው። ስለዚህ እንዲህ አይነት ነገሮች ካለ እንግዲህ መጀመሪያ መረጋጋት መቻል አለብን። ካልተረጋጋን መስራት ስለማይችል፣ ሁለተኛ ወደ ጎን ማስተኛት አለብን ማለት ነው። ምላሱ እንዳይነክስ ወደ ጎን ማስተኛት አለብን። እንደዛውም ደግሞ ሲንቀጠቀጥ መያዝ የለብንም። ሲንቀጠቀጥ እንዳይንቀጠቀጥ መያዝ የለብንም ማለት ነው። እንግዲህ ያው ሕክምናው የትኩሳትን ያመጣው ከስር ያለውን ነገር ማከም ነው መጀመሪያ። ግን ያው ከዛ በፊት ያው ትኩሳት ያለው ህፃን ልጅ ምንድነው ማድረግ ያለብን? ፈሳሽ በበቂ ሁኔታ መስጠት አለብን። ከ6 ወር በታች ከሆነ ደግሞ በስነስርዓት ጡት መጥባት አለበት ማለት ነው። በየ2 ሰዓት ጡት መጥባት አለበት። ከዛ ውጪ ቤቱን ማቀዝቀዝ መቻል አለብን። መስኮቶቹን መክፋፈት፣ ልብሶቹን መቀነስ፣ እሱ ላይ ያለው ልብስ መቀነስ አለብን። ፓራስታሞል ሽሮፕ መስጠት እንችላለን ማለት ነው በየ6 ሰዓት። በእንዲህ አይነት ሲቹዌሽን ማከም እንችላለን። መከላከልስ ይቻላል ወይ? ትኩሳት እንዳይመጣ እንዴት ነው መከላከል የምንችለው ነገር? አንደኛ ያው ቢንቢ ምናምን ያለበት ቦታ ከሆነ አጎበር ነገር መጠቀም ጥሩ ነው። ከዛ በተረፈ እጃችንን ውሃውንም ኒት አድርገን በንጽህና መያዝ አለብን። ኢንፌክሽን እንዳይዛችሁ ከበሽተኛ ጋር ልጆቻችንን አለመገናኘት መቻል አለብን። ኢንፌክሽን እንዳይዛችሁ ማለት ነው። ለማጠቃለል ያው ዛሬ ዲስከስ ያደረግነው አንደኛ ትኩሳት ምልክት ብቻ እንደሆነ፣ በሽታ ራሱ እንዳልሆነ፣ እንደዛውም ደግሞ ብዙ ትኩሳት ህፃን ልጅ ላይ በቫይረስ ስለሆነ ብዙ መድኃኒት ሊያስፈልገው ይችላል ማለት ነው። ከዛ በተረፈ ዳንጀር ሳይኖች ምን አይነት ምልክቶች ሲኖር ነው ቶሎ ወደ ሆስፒታል መውሰድ ያለብን የሚለውን ነገር አየን። ከዛ ደግሞ ህፃናትን ትኩሳት ይዛችሁ አሁን ፈሳሽ ውሃ መስጠት እንዳለብን አይተናል ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር እንደዛውም ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። በሌላ ቪዲዮ እንገናኛለን። አመሰግናለሁ ስላዳመጣችሁ። ቴንኪው